በነፍስ የሉም ማለት ሁሉንም ዘርፋችሁ ቆማል። ከዛም ማይ ምን ልበልሽ በቃ ባንዴ ተቀየርኩበት እስቲ ማለት ነው። አንድ እጅ አነሳውና ማይ ሽፍር ታረቁት። ከዛ አነሳው ማይ አታምን። ከዛ አይደል አድርጌ ስመታው ማይ ደመናውን ሰንጥቆ አትወነጨፍ መስልሽ? እሺ የኔ ጉረኛ ምን አለሽ? ወደ አሜሪካ የመሄድ እቅድ ነበረኝ። ዳጥሾ በጣም አመሰግናለሁ። ስለዚህ አንቺም ተባበርሽውና ባየር ላክሽ የአውሮፕላን ትኬት ከመቁረጥ ገላገልሽኝ። በጣም አመሰግናለሁ። አብዬ እንግዲህ ሀሳቧ ሁሉ ተሳክቶላታል ዛሬ ላይ ማለት ነው። የዳጣን ደብዳቤ አግኝተዋለች። በጣም የመጨረሻ ለሰው የማተኛ አብዬ ማለት በጣም መጥፎ ሰው ናትና የመጨረሻ ከባድ ሰው ናት። አሁን ሰዓት ላይ አብዬ እንግዲህ ያንን ደብዳቤ አንብበዋለች። ምን ይፈጠራል ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። ሰላም ሰላም የቻናል ቤተሰቦች እንኳን ደህና መጣችሁ። ለቻናሉ አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰቡን ዛሬ እንግዲህ ዳጣ ድራማን ቀጣዩን ክፍል ይዘንላችሁ መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ዳጣ ደብዳቤውን ሰጥቷት ነበረ። ልታነበው ስትል አብዬ ቪዲዮ እየቀረጸቻቸው እንዳለ ደብዳቤውንም ሳያነቡት ተለያይተዋል ማለት ነው። እንግዲህ ምን ይፈጠራል? አቢጌል ምንድን ነው ሀሳቧ? እውነቱን ለእናቷ ትናገራለች ወይስ አትናገርም? እንግዲህ አሁን ሰዓት ላይ ወይዘሮ ማርታና አቶ ደረጀ ጭንቅ ውስጥ ገብተዋል። ለምንድን ነው በህልም ሁሌም ሰላም ማሪኝ፣ ማርታ ይሄ ላንቺ አይገባሽም ማሪኝ እያልክ ሁሌም የምትቃዠው በህልምህ ለምንድን ነው? ለምን ታስጨንቀኛለህ? እውነታውን ንገረኝ ዳሬ እያለች ስትለምነው እኔ ምንም አልዋሸሁሽም፣ ይሄ እኮ ቅዠት ነው፣ አንቺ እኮ ቅዠት ነው ብለሽኛል። እና አዎ ይሄ ደግሞ በይፋ በገሃድ የምነግርሽ ነው። እኔ ለአንቺ እማልገባ ባል ነኝ፣ ማርታ እባክሽን አታስጨንቂኝ እያለ ሲለምናት ነበር። እና ሁሌም ቢሆን ለአንቺ ፍቅር አለኝ፣ ነገር ግን እንዴት አድርጊ እኔ ለአንቺ የማልገባ ሰው ነኝ፣ እባክሽን ይቅርታ አድርጊልኝ እያለ ሲማጸናት ናታንና ዳጣን እንግዲህ ደብዳቤውን ለማንበብ እየከፈቱ እያሉ ፖስታውን የታሸገውን አብዬ መታ ቪዲዮ እየቀረጸቻቸው ነበር። በዛን ሰዓት ማንበቡን ትተው ዳጣም እንግዲህ አብዬን ለፍለጋ ወጥታ ነበረ። ልታገኘት አልቻለችም። በቃ ሌላ ጊዜ እናነባዋለን እቦታው መልሰው ብላ እቦታው መልሶታል ማለት ነው። ነገር ግን አብዬ ያንን ነገር ለማወቅ ስለጓጓች ሁሉንም ነገር ፍለጋ ነው። እንግዲህ አብዬ እናቷን እንደ አባዬ ምንም ነገር አልነገረሽም ወይ? በቃ ምንም ሳያወራ ቀረ? ምንም አዲስ ነገር የለ? ያስጨነቀውን ነገር መፍትሄ እንድትፈልጊለት እንዴት ሳይነግርሽ ቀረ? ምንድን ነው ሚስጥሩ? ግን ከባድ ሚስጥር አለ ማዬ፣ ተይኝማ። ትናንትና ያየሁትን ነገር በጣም ከባድ ናት። አባዬን ትናንትና ውጭ ጋብዜ ብዬ የሆነ ነገር ብለምነው ምንም ነገር መልስ ሊሰጠኝ አልቻለም። ስለዚህ የሆነ ከባድ ነገር አለ እና ምንም ነገር መልስ ሊሰጠኝ አልቻለም። እናም እንግዲህ መጣሁኝ ቃል አመጣ ነው ብላ ሂዳለች። የት ነው ሄደችው? ናታን ክፍል ያንን ደብዳቤ ለፍለጋ ሂዳለች ማለት ነው። በቃ ያንን ነገር ካላገኘሁ አላርፈም ብላለች። እናም አዲሷ ሰራተኛ እንግዲህ አብዬንን አትዬ ስትላት እኔ ትዬ ነኝ እንዴት ሳላገባ ትዬ ትይኛለሽ አንቺ ደፋር እያለች አዲሷን ሰራተኛ ስትናገር ነበር። አብዬ እንግዲህ አፍቃሪዋ አላንቺ አልኖርም ሲላት እባክህን ተወኝ እኔ አልፈልግህም ብለዋለች። እሱም እንግዲህ ራሴን ባጠፋ ይሻለኛል እያለ ነው። እናም ምን አለ እዚህ ጋ ጋሽ ደረጀ እንግዲህ ከናታን ጋር እያወራ እኔ የሰው ልጅ አንዴ ይሳሳታል ሁሌም ግን አይሳሳትም እያለ ነበር። ናታም የሰው ልጆች ችግሮች ሁሉ ያልፋሉ፣ ነገር ግን አንዱ ሲያልፍ አንዱ ይተካል። ለሁሉም ነገር በትዕግስት በጸጋ እየኖሩ ማሳለፍ፣ ለትንሹም ለትልቁም መጨናነቅ አያስፈልግም። የመጣልንን ነገር በሰላም እየተቀበልን ጥሩ የሚሆን መጥፎ ዛሬን ያለንበትን ደስተኛ ሆኖ መኖር ነው። የነገን ማንም የሚያውቅ የለም ብሏል ጋሽ ደረጀ። እንግዲህ በጣም
ከባድ ነው ጋሽ ደረጃ አሁን ያለበት ጉዳይ ምን እንደሚል። አንድ የዳጣ ስህተት ናት ተብሏል። አሁን ደግሞ ሁለተኛው ልጅ ስህተት ነው ወይ የሚለው ነገር በጣም ከባድ ነው ጋሽ ደረጃ ያለበት ሁኔታ ማለት ነው። እና ሁሉን ነገር ለናቲ ነው የሚነግረው ሲጨነቅም ሲጠበብም። ይሄ ነገር ናቲ ደግሞ ውስጡ ያውቃል። ዳጣ የጋሽ ደረጃ ልጅ እንደሆነ ግን ሚስጥር አድርጎ ይዟል። ዳጣ እንግዲህ ከወይዘሮ ማርታ ጋር ቁጭ ብላ ዘና እያለች እያወራቻት እያሳቀቻት ነበር። ወይዘሮ ማርታን ሀዘኗን እንድትረሳ እያደረገች እያሳቀቻት ይገኛል። እንግዲህ አንቺ ወረኛ፣ አንቺ ጉረኛ፣ ለካ እንደዚህ አይነት ሳቂተኛ ልጅ ነሽ ወይ እያለች ከዳጣ ጋር ጥሩ ጊዜ እያሳለፉ ነበር። ነገር ግን አንድ ነገር አለ። ይህንን ሳቃቸውን ደግሞ የዳጣና የወይዘሮ ማርታ ግንኙነት የሚያበላሸው ያ ደብዳቤ ነው። ያ ደብዳቤ ደግሞ አቢጌን እጅ ገባ ማለት ምን ያህል ትጠላት ይሆን? የወይዘሮ ሰላም ልጅ መሆኗን የአቶ ደረጀ ልጅ መሆኗን ዳጣ ስታቅ ምን ትላለች ወይዘሮ ማርታ? ይሄ ነገር ምንድን ነው አሁን አብዬ ይሄንን ነገር ሰምታ ዝም አትልም በቀላል ነገር። ምክንያቱም እውነታውን ለማጣ አባቴ ነው ብላ እኳ ሚስጥሩን ደብቃ የምትኖር አይደለም። ምክንያቱም ትጠላታለች። ዳጣን ስለምትጠላት ከናታን ህይወት እንድትወጣ ስለምትፈልግ የአባቷ ሚስጥር መሸሸግ አትፈልግም። ሁሉንም ነገር ትናገራለች ማለት ነው። እና በዛን ሰዓት ውስጥ ምን ይፈጠራል? አቶ ደረጀ አምኖ የሚቀበልበት ፈተና ይሆናል። የዳጣ ፈተናስ አሁን ከወይዘሮ ማርታ ጋር ያላትን ፍቅርና ሰላም ታጣለች ወይስ ወይዘሮ ማርታ አሚን ብላ ትቀበላታለች? በጣም ከባድ ውሳኔ ነው። እናንተ ምን ይሰማችኋል? እስኪ ሀሳባችሁን በኮሜንት አስቀምጡልኝ። አሁን ሰዓት ላይ እንግዲህ እማዬ እያለች እየጠራቻት ነው ያለው። እሷም እንግዲህ ልጄ እያለች እየተጠራች ነው ያለችው። ይሄ ፍቅራቸው ግን በጣም ያስቀናል። ዳጣ የሰው ፍቅር አላት በነገራችን ላይ ነው። የወይዘሮ ማርታ ደግሞ ትልቁ ዱብዳው የገዛ ባሏና የገዛ ሰራተኛው የወይዘሮ ሰላም ልጅ መሆኗ፣ እሱ ነገር ትንሽ ይከብዳል። አብዬ እንግዲህ ከክላሱ ገብታ እየፈለገች ነው እነሱን ሳሎን አስቀምጣ። ናታንም እንግዲህ ከአቶ ደረጀ ጋር ውጭ ነው ያለው በሰዓቱ። እሷም እንግዲህ የምትፈልገውን ለማግኘት ክላሱን አንድ ባንድ እየፈለገች ነው ያለችው። ምንም ልታገኝ አልቻለችም። አጋጣሚ ሆኖ ግን አንድ እንትን መጣላት፣ ማብራት ሳይቀር ኮርኒስ ሳይቀር ስትፈልግ ነበረ አብዬ። ያ ነገር ምንድን ነው ብላ እና እንግዲህ ኮርኒስ ላይ ተሰቅላ አጋጣሚ ቁልቁል ስታይ ናታን ይደብቅበታል ተብሎ ያልታሰበው ቦታ አግኝተዋለች ማለት ነው። ናታንም እንግዲህ የት ናት አብዬ ብሎ በመጠየቅ ምንድን ነው ያሉት? ዳጣ አላሰበችም ይሄንን ነገር እንደዚህም ታደርጋለች ብላ ስላላሰበች ከወይዘሮ ማርታ ጋር ዘና ፈታ እያለ ነው። ናታን ግን ሁሌም የእሷን ተንኮል ስለሚያውቅ ስለጠረጠረ ሩጦ ወደ ክላሱን የሄደው። ምን ነው ደነገጥክ ልጄ? ደህና አይደለህም ወይ ሲሉት ወይዘሮ ማርታ አይ ደህና ነኝ፣ ግን የት ናት አብዬ ብሎ ነበር የጠየቀው ቤት ውስጥ ሲገባው ማለት ነው። ወደ ክላስ ሂዳለች ሲሉት በጣም ደነገጠ። ምን ነው ልጄ ደነገጥክ? ችግር አለ እንዴ ሲሉት አይ ችግር የለም፣ ነገር ግን አብዬ ለምንድን ነው በአሁኑ ሰዓት ክላስ የሄደችው ብሎ ተነስቶ ነው የሄደው ማለት ነው። እሱም እንግዲህ ሲሄድ አብዬ እጅ ውስጥ ደብዳቤው አግኝቶታል ማለት ነው። እሱም በድንጋጤ እሷም በድንጋጤ ደብዳቤውን ለማንበብ በጉጉት ቁማ አይቷታል ማለት ነው። ይሄን ደብዳቤ አብዬ ታነበው ይሆን? ቀጣይ ክፍል ምን ይፈጠራል? በሀሳባችሁን ኮሜንት ላይ አስቀምጡልኝ። እወዳቸዋለሁ፣ አከብራቸዋለሁ። የዛሬ ክፍላችን ይሄን ይመስል ነበር። ዳጣ ድራማ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ አመሰግናለሁኝ። ቻናሉን ያልተቀላቀላችሁ ተቀላቀሉ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰቡን ለምታበረታቱ ደግሞ ከልብ ነው የማመሰግነው። ሀገራችንን ሰላም ያድርግልኝ። በያላችሁበት ሰላም ሆኑልኝ። የሰው ዘር በሙሉ